ግን አንተ ትሁትን የት ነው የምታውቃት? እሱን አሁን አይደለም የምነግርሽ። ደግሞ ይኸውልሽ ምንም አይነት ጥያቄ እንድትጠይቅኝ አልፈልግም። እሺ። ስለዚህ አሁን እቅዶቻችን በሙሉ ወደ ተግባር እንዲቀየሩ እፈልጋለሁ። አታስብ፣ እያንዳንዱ ነገር ይሆናል። ከዛሬ ማታ እንጀምራለን። በቃ እሺ። ሄሎ ዳኒ፣ የት ነህ? ላገኝህ ፈልጌ ነበር። እሺ መጣሁ። አታገልኩኝ ግን አልቻልኩም። ከልብሽ ማስወጣት የሌለብሽን ሰው እኮ ለማስወጣት እየታገልሽ ስለሆነ ነው። ዳኒ እኮ ለእኔ የማይሆን ሰው ከህይወቴ መውጣት አለበት። ትሁቴ በጣም እየተጎዳው እኮ ነው። ልክ ነሽ ሄዱ፣ ጎድቶሻል። ግን የትናንት ማንነቱ ነው እንጂ አንቺን ካፈቀረ በኋላ ያለው ማንነቱ አይደለም የጎዳሽ። ይኸው ነው ትሁቴ፣ ምን ልዩነት አለው? ሰው ካለ ትናንትናው ነገውን አይገነባው። ደግሞ ቲና ነቅፏት አይቼዋለሁ። አሁንም ትናንትናው ላይ ነው። ሄዱ፣ እኔን ታምኛለሽ? እንዴት ትሁቴ? ስለማምንሽ መሰለኝ እየመጣሁ ህመሜን የምነግርሽ። ስለዚህ እኔ ያዘዝኩልሽን መድኃኒት ውሰጂና ከህመምሽ ዳኝ። እሺ እባክሽ ዶክተር ቢቸግር ምንድን ነው የምትሰጪኝ መድኃኒት? ሄዱ፣ ዳኒን ታረቂው። ዳኒን ለመርሳት አትታገይ። ከዚህ በኋላ እንደማይጎዳሽ በጣም እርግጠኛ ነኝ። እንዴት እርግጠኛ ነሽ ትሁቴ? ዳኒ እኮ የማይለወጥ ሰው ነው። እመኝኝ ይለወጣል። በጣም እርግጠኛ ነኝ። የምነግርሽ ደግሞ ከዳኒ ጋር ተጋብታችሁ ልጅ ወልዳችሁ አብራችሁ እንደምንኖሩ ነው። እኔም እኮ እሱን ነው የምፈልገው። ግን ታይ በቃ ወደኋላ አትመለሽ ሄዱ። ታውቂያለሽ በጣም ቀለለኝ። እውነትም ዶክተር ሁላችሁንም በጣም ወዳችኋለሁ። ሄደን ዳኒ፣ ካሌብ፣ አባዬ ሁላችሁም ቤተሰቦቼ ናችሁ። እኔ እዚህ ቤት በኖርኩበት አመታት በሙሉ እኔ ልጅ ሆኜ የኖርኩት። አባዬ ካሌብን አደራ። እንዴ የምን ለቅሶ የምን አደራ ነው? ትሁቴ ልትሄጂ ነው እንዴ? እንዴ የት ሄዳለሁ? ኧረ ዝም ብዬ ነው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ ማለት ነው። እንግዲህ ቲና ትሁትን የምታድን መስላ ቀረበቻት። ነገር ግን ወጥመድ ነበረ ማለት ነው። አውቃ ነበር እሷ እንድታምናት ያደረገችው። ሌባ እያባረረኝ ነው እያለች ምንድን በዚህ ምሽት ከየት መጥተሽ ነው ትሁቴ እያለች ቲና ስትጠይቃት ነበር። አላቅም፣ ሌባ እኮ እያባረረኝ ነው፣ ህይወቴን አተረፍሽኝ፣ አመሰግናለሁ እያለቻት ነበር። እንግዲህ እሷ የመሰላት ትሁት መንገድ ላይ እንዳጋጣሚ የተገናኙ መስላት ነበረ። ነገር ግን እነሱ ዮም ብሎ ሲከታተላት ነበር ማለት ነው። እንግዲህ ትሁትን የሚፈልገው ሰውዬና ቲና አንድ ላይ በመሆን ትሁትን ለማስወገድ ወይም ደግሞ ትሁትን እጁ ላይ እንድትገባ ለማድረግ እየጣረች ነበረ ትሁት። ነገር ግን በጣም ፈርታና ተጨንቃ ነበር። ቲና ግን ምን ተፈጥሮ ነው አይዞሽ እያለች ስታባብላት ነበር። ነገር ግን ስታስመስል ነበር ማለት ነው። ካሌብ እጅግ በጣም ተጨነቀ። እጅግ በጣም እየተንቆራጠጠ ነበረ። ትሁት ወጣች እኮ አባዬ ቆየች እኮ መሽቷል እኮ በዚህ ሰዓት እኮ ማስወጣት አልነበረብም መላክ አልነበረብም እያሉ ነበር። ካሌብ እባክህን ተረጋጋው፣ የሚያስጨንቅ ነገር ነው የሚያስጨንቀው። ቆይ አፍቅራታል እንዴ ብላ ጠየቀ አባዬ ማለት ነው። ነገር ግን አባዬ ምን ማፍቀር ነው የምታወራው? እንዴት ታሳስበኛለች? ድንገት አንድ ነገር ብትሆን እኮ ተጠያቂ ምን ነው እኛ ነን። ስለዚህ ዝም ብለህ ወጥተህ ስትቀር ዝም ማለት ነበረብኝ እንዴ አባዬ እያለ ደግሞ አንተ ነው ፊት እየሰጣት በዚህ ሰዓት አሁን መሽቷል እኮ እያለ በጣም ስጨነቅ ነበር። ልጄ ምንም ማስጨነቅ ነገር የለም ፍቅረኛውን እኔ አውቀዋለሁ ብሎ ይነግራል አባዬ። ትሁት ፍቅረኛ አላት እንዴ? አዎ ፍቅረኛ አላት። ልጁ ከወንድ ጋር አይቻት ነበረ ስለው ልጁን እኔ አውቀዋለሁ ብሎ ይነግሯል አባዬ። ካሌብ በቅናት እየጥዟል ማለት ነው ይመስለኛል። ካሌብ ከትሁት ፍቅር ይዞታል። በጣም እየተጨነቀ ነው እንደምታየው ማለት ነው። ግን ፍቅሩን ማመን አልፈለገም እንጂ ከሷ ፍቅር እንደያዘ ግልጽ ነው ማለት ነው። ነገር ግን እኔ ለሷ አስቤ ነው እንጂ በሌላ ነገር አይደለም አባዬ፣ ምንም ፍቅር ነገር የለም። ነገር ግን በዛ ሰማ ፍቅረኛ እንዳለውና እንደው ፍቅረኛውን እንደማያውቅ አባዬ ይነግረዋል ማለት ነው። በጭራሽ ይህንን ማመን አልችልም አባዬ፣ ግን እርግጠኛ ነኝ ትሁት ፍቅረኛ እንደሌላት ነግራኛለች እኮ። ቆይ ምን አንተ ጥያቄ በዛብኝ እኮ እያለ ስነግረው ነበር። ነገር ግን ዳኒ ልክ ዳኒ ሲመጣ ትሁት የመጣች መስሎ በረካሌም ነገር ዳኒ ሲመጣ
ምን ተፈጥሮ ነው አባዬ? ቲናም እኮ ወጣ ቀረች እኮ ምንም አታስብም። ስለሷ ምን አገባኝ? እንደፈለገች መሆን ትችላለች። ግን ስትፈልግ ጭራሹ ጥፍት አትልም እያለ ነበር ካሌብ። ምንም ቢሆን እኮ አንድ ነገር ብትሆን ተጠያቂ የምንሆነው እኛንን። ግን የአጋቹም ሄጅ ጠይቄ ነበር አባዬ፣ እሱ ጋር እንዳልነበረች ነገረኝ እያለ ከዛ ትሁት ትመጣለች ማለት ነው። ትሁት ምን ሆነሽ ነው እስካሁን ቆይሽ አባዬ? ሌባ እኮ እያባረረኝ ነበረ፣ ቲና ነች ያዳነችኝ ብላ ስትናገር ነበር። እኔ እኮ ነግሬ ነገር አባዬ ተናግሬ ነበር፣ ግን እኔ ማንም አይሰማኝም። ካሁን በኋላ ከመሸ ወደ ውጭ እንዳትወጪ እያለት ነበር። እና አሁን ደህና ነሽ እንዴ እያለት ካሌብ እጅግ በጣም ተናዶ ጥሏቸው ይወጣል ማለት ነው አባዬ። ከዛ ትሁትን እያናገረው ነበር። የኔ ልጅ ፊትሽ እኮ ልክ አይደለም፣ የሆንሽ ነገር አለ እንዴ ንገሪኝ እያለች ስጠይቃት ነበር ትሁት ማለት ነው። አይ አባዬ ደህና ነኝ፣ ሌባ አስደንግጦ ስለነበረ ነው እንጂ ምንም የተፈጠረ ነገር የለም አባዬ፣ እኔ ደህና ነኝ እያለችው ነበር። ልጄ መናገር የምትፈልጊ ነገር ለኔ መናገር ትችያለሽ፣ ምንም የሚያስጨንቅሽ ነገር የለም እያለ ነበር አባዬ። እሺ አመሰግናለሁ፣ ምንም ችግር የለም አታስብ እያለው ነበር። እናቱ ቲና ደግሞ ቤት ከገባችና ለሰውዬ እየደወለች ያ ትሁትን የምፈልገው አንቺ እንደረዳሽ አወቀቻት አይደለ? ወዲያ ነው ያመነችኝ። ትሁት አልተጠረጠረችም። ትሁት እኮ ልክ እንደስሟ ትሁት ነች እያለችው ነበር። እንግዲህ ትሁትን አሳልፋ ለመስጠት እየተዘጋጀች ነበረ ቲና። ካሌብና ዳኒ እንደውም አባዬ እየተመገቡ ነበር። እንደውም ስለ እያሰቡ የተፈጠረው ነገር እየጠየቀ ነበር። ነገር ግን ካሌብ በድጋሚ ትሁት ለማናገር ይወስናል ማለት ነው። ትሁት ትናንትና እያለ ሳወራት ነበር። እንደውም ፍቅረኛ እንዳላት ነገረው እና ይሄ ሀብል አንቺ ጋር ነው መሆን ያለበት፣ ለምትወጂ ስጪው እያለት ነበር። ጋሽ እያልሽኝ አትጥሪኝ ካሁን በኋላ እባክሽን፣ እንዶ ከፈለሽ ምጪኝ፣ ከፈለሽ የፈለግሽን አርገኝ፣ ጋሽ ብለሽኝ ግን አትጥሪኝ እያለ ነበር። እና እሺ እባክሽን እያለት ከዛ እንደውም ፍቅረኛ እንደሌላት ደጋግማ ነገረች። እርግጠኛ ነሽ ትሁት ፍቅረኛ የለሽም እያለት ነበር። ፍቅረኛ የለኝም፣ ካለኝ ለምንድን ነው የማዋሸው እያለት ነበር። እና እንዳጋጣሚ ሄለን ደግሞ እየሄደች ዳኒ ተቀምጦ የሚጠብቅ ቦታ ስታው እንዳጋጣሚ ዳኒ አልነበረም። በእርግጥ ዳኒ ነበረው ተደብቀው ነው እንጂ ቁጭ ብሎ እየጠበቃት ነበር። ተናዳብኝ እኮ ነው ሄለን እንጂ ታፈቅረኛለች እያለ እሱም እንግዲህ ራሱን እየሞደሰው ነበር። እንግዲህ ስለተናደደች ነው እንጂ እንደምታፈቅረው በእርግጥ እውነቱም ታፈቅረዋለች ማለት ነው። ቢሆንም ግን ትሁት አማራጭ ስለሌላት ከዛ አካባቢ ለመሄድ ተወስናለች። እናም ደብዳቤ እየጻፈች እያለቀሰች ነበር። እናም ለቤቱና እንደውም ለአባዬ ያለ ፍቅርና እንደውም በጣም እንደምትወዳቸውና እንደውም አንዳንድ ነገሮችን እየጻፈች ነበር። አሁን ግን መሄድ አለብኝ ብላ ትወስናለች። ምክንያቱም እዛ አካባቢ የማንጃብበው ወይም ደግሞ በጣም እጅግ በጣም ትሁት የምትፈራው ሰው አካባቢ የምትኖርበት ቦታ ስላወቀ መጎዳት ስለማትፈልግ ለዛ ነው የምትሄዱ ማለት ነው። እና ትሁት እንግዲህ ስራችን ተጀምሯል፣ ትሁትን እጄ ታስገባለሽ፣ አንቺ የምትፈልጊኝ እኔ አደርግልሻለሁ እያለት ነበር። ግን አንተ ማነው ትሁትን ለምንድን ነው እየፈለግከው ብላ ስትጠይቀው አንቺ አይመለከትሽም፣ የሚመለከትሽን ጥያቄ መጠየቅ የለብሽም እያላት ነበር። ታዲያ ለምንድን ነው የምትፈልገው ለምን አትነግረኝም ስትል እንግዲህ አሁን የተማመን ይመስለኛል። ስለኔ ማንነት ስለኔ ማወቅ አስፈላጊ አይደለም፣ ለአንቺ ብቻ ስራችን በአግባቡ እንድንሰራ ፈልጋለሁ፣ ትሁት እጄ ታስገባለሽ እያላት ነበር። እሺ ተስማምቻለሁ እያለች ነበር። እሺ በቃ እሺ እንደተስማማን ትልና ትሄዳለች። እንግዲህ ትሁትን እንደሚያፈቅረው እርግጠኛ ነኝ፣ ያችን ተንካሲስ እገላገላታለሁ እያለች ስታወራ ነበረ ቲና ማለት ነው። እንግዲህ ራሷን ኤደን ደግሞ ትሁት እየጻፈች እያለ ደብዳቤ እሷን ለማየት ወደ እሷ ትመጣለች ማለት ነው። ከዛ ዳኒ መርሳት እንደማትችለውና ዳኒን እጅግ በጣም እንደምትወዱ ዳኒ እኮ በጣም ይወድሻል ትሁት ሄለን ዳኒ ያፈቅርሻል፣ ያላንቺ መኖር አይችልም፣ እባክሽን አንድ ድል ስጪው እያለች ትሁት እየነገረች ነበር። እና ካሌብን አባዬንም እንዲሁም ዳኒን አደራ ሰጥቼሻለሁ። ትሁት ምን እያልሽ ነው? ወዴት እንደመሄድ ነው አደራ የምትይኝ እያለቻት ነበር። ነገር ግን አይ የቱም አልሄድም እጅግ በጣም እያለቀሰች ነበር። ምክንያቱም ትሁቴ ለመሄድ ስለወሰነች አይኖቿ እንባ እየተናነቁ ነበር ማለት ነው። እንግዲህ የተቃቅፎ እየተሳሙ ነበር። እንደውም በካሁን በኋላ ምንም
የትም አትሄጂም፣ ሁላችን አንድ ላይ ነን እያለቻት ነበር። ነገር ግን ትሁት እንደምትል ለማንም ባትናገርም ወረቀት ላይ ግን ጽፋ ነበር። ዳኒ እንዳጋጣሚ ቁጭ ብሎ ቲናን እየጠበቀ ነበር። ከዛ ቲና ምን ተፈጠረ እያለ ቲናን እየጠየቃት ነበር። እሷ ደግሞ ምንም ልክ ጥሩ ሰው እያስመሰለችና ሌላ ሰው ሆና ነበረ ስታወራ የነበረው። ነገር ግን ምንድነው ይቺ ቲና ነች ወይንስ ሌላ ሰው ነው? የተቀየርሽ ትመስያለሽ። ቆየት ነበር የሄድሽው? ገዳም ሄድሽ ነበር እንደ እየተመለሽም እያላት ነበር። ነገር ግን እሷ ብልጥማውን እየሞከረች ነው። እነሱ ወጥመድ ውስጥ ለማስገባት ጥሩ ሰው መስላ ለመቅረብ እየሞከረች ነበር። ነገር ግን ለምንድነው እንደዛ የተፈጠረ እያለ ነበር። ግን ግራ ጋብተሽኛል። ምንድነው አላውቅም፣ ብቻ ሁሉ ነገርሽ እኮ ተቀየረ እያላት ነበር። እሷም ምንም ነገር እንዳልተቀየረና ጥሩ ሰው ለመሆን እንደምትሞክርና ግን በንግግሯና በምታደርገው ነገር ዳኒ በጣም ግር አለው። ምክንያቱም ቲና የምናውቃት ቲና እንደዚህ አይነት ትሁት ሆነ መናገሯ እጅግ በጣም ግር የሚያስብል ነገር ነው እያለ ዳኒ ግራ ተጋባው። ነገር ግን የሆነ ነገር እንዳሰረችና የሆነ ነገር እንዳቀደች እርግጠኛ ነበር። ነገር ግን ትሁት ደግሞ ሁሉም በተኙበት ተነስታ ለመሄድ ወሰነች። ምክንያቱም በቃ ሌላ አማራጭ ስለሌላት ማለት ነው። እንግዲህ ለመሄድ ተወስናለች። ጓዛ ሰብስባ ትሄዳለች ማለት ነው። ጋሽን አባዬና ካሌብ ስነሱ ትሁት እቃውም ማንም ቤት አልነበረም። ትሁት ሄደች ማለት ነው። ከወለደች ከወንድ ጋር የከወለደች እያለ ካሌብ ስጨው ነበር። ካሌብ የምትናገረውን እያሰብክ ትሁት በጭራሽ እንደዚህ የምታደርገው ነገር አይደለም፣ ግን የሆነ ነገር ሳይፈጠር አይቀርም። መናገር ፈርታ ነው እንጂ ትሁት እኛን ጥላ በጭራሽ ዝም ብላ የምትል ሰው አይደለችም። ስለዚህ የሆነ ነገር ተፈጥሯል እያለ አባዬ ሲጨነቅ ነበር። ትሁትን ማግኘት አለብን ግዴታ፣ እሷ መገኘት አለበት ያለ ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።